بسم الله الرحمن الرحيم. فأقبل بعضهم على بعض يتساءلون قال قائل منهم إني كان لي قرين يقول أئنك لمن المصدقين أإذا متنا وكنا ترابا وعظاما أإنا لمدينون قال هل أنتم مطلعون فاطلع فرآه في سواء الجحيم قال تالله إن كدت لتردين ولولا نعمة ربي لكنت من المحضرين أفما نحن بميتين إلا موتتنا الأولى وما نحن بمعذبين إن هذا لهو الفوز العظيم لمثل هذا فليعمل العاملون أذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين إنها شجرة تخرج في أصل الجحيم طلعها كأنه رؤوس الشياطين فإنهم لآكلون منها فمالئون منها البطون ثم إن لهم عليها لشوبا من حميم ثم إن مرجعهم لإلى الجحيم إنهم ألفوا آباءهم ضالين فهم على آثارهم يهرعون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. فأقبل بعضهم የጀነት ሰዎች ከፊሎቹ ይመጣሉ ይዞራሉ على بعض ወደ ከፊሉ የተሳአሉና የሚጠያየቁ ሲሆኑ የዱንያ ሁኔታቸውን ጀነት ለመድረስ የከፈሉትን ዋጋ የደረሰባቸውን እንግልት ችግር የኸምር መጠጫ መዝናኛ ስፍራቸው ላይ ሆነው ይጠያየቃሉ። ቃለ ቃኢሉን አንድ ባይም አለ ሚንሁም ከጀነት ሰዎች ውስጥ ከተጠያያቂዎች ውስጥ ኢኒ ካነሊ እኔ ነበረኝ ቀሪኑን ጓደኛ ወይም ቁራኛ ነበረኝ አብሮኝ የሚቆይ አብሮኝ የሚኖር ዱንያ ላይ ሳለን የቁሉ ይል ነበረ አኢነከ አንተ ለሚነል ሙሰዲቂን ሞቶ መቀስቀስ ጀነት ጀሃነም አለ ብለው ከሚያምኑት ነህ እንዴ ብሎ ይለኝ ነበረ። አኢዛ ሚትና ከሞተን በኋላ ወኩና ቱራበን አፈርና ወዒዛማ የበሰበሰ አጥንት ከሆነን በኋላ አኢና ለመዲኑና እኛ ዳግም እንቀሰቀሳለን፣ በስራችን እንጠየቃለን፣ እንመረመራለን፣ ይሄን ታምናለህ ይለኝ ነበር። ቃለ ይህ የሚፈትን ለማሳሳት የሚሞክር መጥፎ ጓደኛ የነበረበት አማኝ ጀነት ውስጥ ሆኖ አለ هل أنتم مطلعون እናንተ ይታያችኋል ተመልካቾች ናችሁ እስቲ እንመልከት አላቸው ለጀነት ሰዎች ፈጠለዐ እሱ ቀና ብሎ ተመለከተ ፈረአሁ
ዱንያ ላይ ሆኖ ሊያሳስተው ይሞክር የነበረውን ጓደኛውን አየው። ፊ ሰዋኢል ጀሒም የጀሃነም መሃል ላይ ዋናው የጋለው ስፍራ ላይ ሲነድ አናቱ ሲንተከተክ አየ። ቃለ አማኙ አለ ይሄኔ ተላህ በአላህ እምላለሁ ኢንኪተ በእርግጥ ቀርበህ ነበር ለቱርዲን ልታጠፋኝ አኼራዬን ልታበላሽብኝ ከአላህ ልታጣላኝ ቀርበህ ነበር ዱንያ የወሰወስክ። ወለውላ ኒዕመቱ ረቢ የጌታዬ ጸጋ ባልነበረ ኖሮ እስላም ላይ ባያጠናኝ ኖሮ አላህ ለኩንቱ እኔ አሁን ላይ ነበርኩ ሚነል ሙሕደሪነ እሳት ላይ ከሚጣሉት እንዳንተው ጀሃነም ውስጥ ከሚቃጠሉት እሆን ነበር። አላህ ግን በጸጋው እስላም ላይ አጽንቶኝ ዳንኩኝ፣ ጀነት ገባሁኝ ይላል። ይሄ ከዱንያ ጓደኛው ጋር የነበረ የርቀት ውይይት ነው ስለሱ የተናገረው። ከዛ የጀነት ሰዎች እርስ በርስ የሚናገሩትን አላህ ሲነግረን አፈማ ነሕኑ ቢመይቲን እኛ የምንሞት አይደለንም አይደል ከእንግዲህ አንሞትም አይደለ ኢላ መውተተነል ኡላ የመጀመሪያይቱን ሞት እንጂ ዱንያ ላይ የሞትነው ሞት እንጂ ዳግም አንሞትም አይደል ይባባላል። የደስታ ጥያቄ ይጠይቃል። ወማ ነሕኑ እኛም አይደለንም ቢሙዐዘቢን የምንቀጣም አይደለንም አይደል ካፍሮች እንደሚቀጡት እንደሚሰቃዩት እኛ አንቀጣም አንሞትም አይደል ይላሉ። አዎን የሚል መልስ ይሰጣቸዋል። መላኢኮች ይመልሱላቸዋል። ይሄኔ ኢነ ሃዛ ይህ ሳይሞቱ በድሎት ሳይቸገሩ ጀነት ውስጥ መኖር ለሁወል ፈውዙል ዐዚም እሱ ነው ታላቅ እድል ማለት። ሊሚስሊ ሃዛ ይሄን አይነት እድል ደረጃ ማዕረግ ጀነት ለማግኘት ፈልየዕመሊል ዓሚሉና ሰሪዎች ዱንያ ላይ ይስሩ። አኼራ ላይ ለመክበር ዱንያ ላይ መሰበር መስራት ያስፈልጋልና። አዛሊካ ይህ ጀነት በጥቂቱ ይህ ሱራ ላይ የተብራራው ኸይሩን የተሻለና የሚበልጥ ነው። ኑዙለን በመስተንግዶነት አም ሸጀረቱ ዘቁም ወይስ የዘቁም ዛፍ ጀሃነም ውስጥ ያለ ዘቁም የሚባለውን ዛፍ የበሉ መኖር ነው የሚሻለው ወይስ እዚህ ላይ በተብራራው መሰረት ጀነት ውስጥ በክብር መኖር? ኢና ጀዐልናሃ እኛ ዘቁምን አድርገናታል ፊትነተን ሊዛሊሚን ለበዳዮች ለምሌባዮች ፈተና አድርገናታል። ኢነሃ ዘቁም ማለት ሸጀረቱን ዛፍ ናት ተኽሩጁ የምትወጣ የምትበቅል ፊ አስሊል ጀሒም የጀሃነም አዘቅት ላይ እሳት ላይ የሚበቅል ዛፍ ነው ዘቁም ማለት የጀሃነም ሰዎች ምግብ። ጠልዑሃ እንብጧ ወይም ፍሬዋ ከአነሁ ይመስላል ሩኡሱ ሸያጢን የሸይጣኖችን ራስ ጭንቅላት ይመስላል አስቀያሚነቱ አስፈሪነቱ። ፈኢነሁም ዱንያ ላይ አላህን ያመፁ እነሱ ናቸው ለአኪሉነ በእርግጥ የሚበሉ ሚንሃ ከዘቁም ዛፍ እሳት ላይ ከበቀለ የእሳት ዛፍ እሳት ውስጥ ሆኖ ይበላሉ። ተራ ቀላል መብላትም አይደለም። ፈማሊኡነ በእርግጥ ይሞላሉ ሚንሃ ከዘቁም ቅጠል አልቡጡነ ሆዳቸውን ይሞላሉ። ምንም ትርፍ ክፍት ቦታ እስከማይኖረው ድረስ ሆዳቸው በዘቁም ቅጠል ዛፍ ጥቅጥቅ ብሎ ይሞላል። በዛው ልክ ይሰቃያል። በልተው ብቻም አያበቁም። ثم إن لهم ከዛም ለነሱ ለበዳዮች ለምቢባዮች አለላቸው አለይሃ ጀሃነም ውስጥ የበሉት ዘቁም ላይ ለሸውበን ቅልቅል መጠጥ አለላቸው ሚን ሐሚሚን ከፈላ ውሃ የተቀላቀለ ፈልቶ ፈልቶ የመጨረሻ የግለት ደረጃ ላይ ከደረሰ ውሃ ደምና እዥ ከዝሙተኞች ማህፀን ብልት የሚወጣ ቆሻሻ ጀሃነም ላይ ከሚሰቃዩ ሰዎች አፍና አፍንጫ የሚወጣ ቆሻሻ በፈላ በሐሚም ውሃ ተቀላቅሎ ደግሞ ይሰጣቸዋል። ዘቁሙ ላይ ይጠጡታል። ثم ከዛም ይሄን የውርደት መጠጥ ከጠጡ በኋላ ኢነ መርጂዐሁም መመለሻቸው ለኢለል ጀሒም አሁንም ወደ ጀሃነም በጀሃነምና በፈላ ውሃ መጠጥ መሃል እየተመላለሱ ይሰቃያል። ለዚህ ያበቃቸው ምንድነው?
ኢነሁም እነሱ አልፈው ዱንያ ላይ አገኙ አባአሁም አባት አያቶቻቸውን ዷሊና የተሳሳቱ ከመስመር የወጡ የጠመሙ ሆነው አገኟቸው። ፈሁም እነሱ እነዚህ አሁን የተቀጡ ያሉት ዐላ አሳሪሂም የጠመሙ የተሳሳቱ ወላጆቻቸው ፈለግ ላይ የእነሱን ፈለግ ለመከተል ዩህረዑነ ይፈጥናሉ፣ ይገሰግሳሉ። መልእክተኛውን ወደ ሐቅ ይላቸዋል። እነሱ ግን ጥመትና ስህተት ላይ ያሉ ወላጆቻቸውን ለመከተል ይሮጣሉ፣ ይፈጥናሉ። በዚህ ምክንያት ነው ለዚህ ሁሉ ስቃይ መከራ የተዳረጉት ራሳቸውን የዳረጉት። ነገሩ በእነሱ ብቻ የሚያበቃ አይደለም። ወለቀድ ضل በእርግጥ ጠመዋል፣ ተሳስተዋል። ቀብለሁም ከነሱም በፊት አክሰሩል አወሊን የቀደምቶቹ አብዛኞቹ የቀደምት ህዝቦች አብዛኞቹ መልእክተኛን እምቢ ብለው የጥመት ጎዳናን መርጠዋል። አንተን እምቢ ስላሉ አትከፋ፣ የእነሱ የራሳቸው ችግር ነው በማለት መልሶ ነቢይን ዓለይሂ ሰላቱ ወሰላም አጽናንተዋል። በትናንትናው ደርሳችን የጀነት ሰዎች የሚኖሩበት ጸጋ፣ የሚበሉት ምግብ፣ የሚጠጡት መጠጥ፣ የትዳር አጋሮቻቸው ምን እንደሚመስሉ አይተናል። የግል ደስታቸውን በተወሰነ መልኩ ከነገረን በኋላ የጋራ ደስታቸውን የእርስ በርስ ግንኙነታቸውንም ነግሮናል። ጀነት በጋራ የሚኖርባት ሀገር ናት። ጀነት በጋራ የሚኖርባት ሀገር ናት፣ ምድር ናት። ወሲቀ አለዚነ ተቀው ረበሁም ኢለል ጀነቲ ዙመራ ሙእሚኖች ከሙእሚኖች ጋር፣ የጾም ሰዎች ከጾም ሰው ጋር ጾም የሚያበዙ፣ ሰደቃ የሚያበዙ፣ ሐጅ ዑምራ የሚያበዙ፣ ዚክር ዱዓ የሚያበዙ ሁሉም ከመሰሎቻቸው ጋር በጋራ ነው ወደ ጀነት የሚገቡት። ጀነት ውስጥ ከገቡ በኋላም መልካም ያማረ የጀነት ግንኙነት አላቸው፣ ይገናኛል። በየሳምንቱ ጁምዓ ደግሞ ለየት ባለ መልኩ ገበያ አላቸው። እዛ ገበያ ሄደው ተገናኝተው ተሰባስበው ውበት ጨምረው ይመለሳሉ ወደ ቤተሰቦቻቸው ወደ ቤታቸው። ቀጥሎ ባለው አንቀጽ አላህ ተባረከ ወተዓላ የጀነት ሰዎች እርስ በርስ እንደሚጠያየቁ ሲጠያየቁም አንዱ ወደ ሌላኛው ዞሮ ፊት ለፊት ሆኖ የተተያዩ ትኩረት ክብር የመስጠት ምልክት ነው። ሰውን ፊት ለፊቱ ሆኖ ትኩረትን ወደሱ አድርጎ ማውራት። የጀነት ሰዎች ጀነት እስኪደርሱ ድረስ ረጅሙ የዲን የኢማን የአኼራ ጉዟቸው ላይ የገጠማቸውን ይጠያየቃል። ምን ነበር ያንተ ከባድ የዲን ፈተና ይባባላል። ጀነት ላይ ተሰባስበው ድካምን፣ ፍርሃትን፣ ስጋትን ሁሉ ከጀርባቸው አድርገው የሰላሙን ምድር ከረገጡ በኋላ ለዚህ ሰላም ስኬት ታላቅነት ለመድረስ እንዴት እንደበቁ እንዴት ይኖሩ እንደነበረ ይጠያየቃል። ይሄ መጠያየቅም አላ መጃሊሲሂም የኸምር መጠጫ መዝናኛ መድረካቸው ላይ ሆነው ነው የሚጠያየቁት። የዱንያ ሰዎች የኸምር መድረክ ላይ ሲሆኑ የሚያወሩት ነገር ውዱእ ሁሉ ሊያጠፋ የሚችል ነው። ብልግናን፣ ውሸትን፣ ዘረኝነትን፣ ሸርን መጎንጎን ነው። የጀነት ሰዎች ግን የጀነቱን ሐላሉን ትናንት ማረጉን ደረጃውን ምንነቱን ያየነውን ኸምር እየጠጡ ይጠያየቃል። የኸምር ጨዋታ ይሄ ጥያቄያቸው። የሚቀመጡትም ሲጠያየቁ የሚቀመጡትም ትናንት የተገለጹ አይነት አልጋዎች ላይ ነው። ጨዋታው እንዳይቋረጥ ለጨዋታ ድምቀት የሚያስፈልጉ ነገሮችንም የሚያቀርቡላቸው ኻድሞች አሏቸው። በዚህ ሁኔታ ላይ ሆነው ፈአቅበለ ባዕዱሁም ዐላ ባዕዲን ከፊላቸው ወደ ከፊሉ አንዳቸው ወደ ሌላኛው ይመጣል፣ ይዞራል። ሲመጡ እንደ ዱንያ ወዳጅን ዘመድን ለመዘየር ጉዞ ሲደረግ ደክሞ ላበላብ ሆኖ በትራንስፖርት እጦት ተቸግሯል። የገዛ አልጋቸው አዘውት ወስዶ ከወዳጃቸው ፊት ለፊት ያኖራቸዋል። አቅበለ የሚለውም ይሄን ይጠቁማል። አንዳቸው ወደ አንዱ ይመጣል። የተሳአሉነ የሚጠያየቁ ሆነው ዱንያ ላይ ስላሳለፉት፣ ስለ ሶብራቸው፣ ስለ ትዕግስታቸው፣ ስለ ጂሃዳቸው፣ ስለ መልካም ስራቸው
በዲን በመጽናት ምክንያት ስለደረሰባቸው ፈተና አላህ ተባረከ ወተዓላ ምሮ ለዚህ ማድረግ ያበቃኝ እኮ ገሌ በሚባለው ቀን ነው እንዲህ አድርጌ እንዲህ አይነት ወንጀል ትቼ ወዶኝ ሪድዋኑን ከትቦልኝ ወስኖልኝ ያሉ ያወራ ቃለ ቃኢሉ ሚንሁም በዚህ መሃል ከጀነት ሰዎች መሃል አንዱ አለ ሚንሁም ማለት ከጀነት ሰዎች ውስጥ እዛ ሆነው ከሚጠያየቁት ውስጥ ማለት ኢኒ ካነ ሊ ቀሪኑን እኔ ቁራኛ ጓደኛ ነበረኝ የቁሉ የሚል አኢነከ ለሚነል ሙሰዲቂን አንተ ሞቶ መቀስቀስ ጀነት ጀሃነም የሚባል ነገር እንዳለ ከሚያምኑት ነህ እንዴ ብሎ የሚጠይቀኝ ነበር ይላል። ቀሪን ማለት የዱንያ ጓደኛ ማለት ነው። አላህን የማይፈራ ለአኺራ የማይሰራ የሆነ ጓደኛ ነበር። ይህ የሸይጣን ጓደኛ ነበር ተብሏል። ሙጃሂድ እንዳሉት እያንዳንዱ የሰው ልጅ ቀሪን አለው፣ ቁራኛ አለው። ቀን ከሌሊት ከሱ ማይለይ ይሄን ቁራኛውን ለመግለጽ ነው ብለው ይፈሰራል። እኔ ቁራኛ ነበረኝ ለአኺራ ስሰራ ለአኺራ ይሆነኛል ብዬ ሰደቃ ስሰጥ የቂያም ቀን ያዋርደኛል ብዬ ወንጀል ስተው አንተ እውነት መስሎህ ነው እንደ አኺራ የምትለው ያለ ይወሰውሰኝ ነበር ማለት ነው። ሌሎች ደግሞ አይ የሰው ልጅ ነበረ የሰው ዘር ሰው የሆነ ቀሪን ጓደኛ ነበር። በዚህ ተከዶ ኢብኑ አባስ ሙሽሪክ የሆነ ሰው ዱንያ ላይ ጓደኛው የነበረ በጉርብትና በስራ በዝምድና ከሱ ጋር የሚገናኝ የነበረ ሙእሚን የሆነውን ዘመዱን ጓደኛውን አንተ ሞቶ መቀስቀስ ታምናለህ እንዴ? የሰው ልጅ እንዴት አጥንቱ ከበሰበሰ በኋላ ይቀሰቀሳል እያለ እንድጠራጠር ያደርገኝ ነበር። ሁለቱም ያስኬዳል። እያንዳንዱ የሰው ልጅ ሸይጣንም በጆሮው ማይሰማውን ልብ ውስጥ አእምሮው ላይ የሚመላለስን እንደዚህ አይነት ጥያቄ ይጠይቃል። እውነት ነው ብለህ ነው? ከሞቱት ውስጥ ማን መጣ? ሰው ሲል ሰምተህ ብቻ እንዲሁ እድሜህን አታቃጥ፣ እዚሁ ዱንያ ላይ እንደፈለግህ ሁን የሚል የሸይጣን ወስዋስ የሰዎች ነፍስ ላይ ይመላለሳል። የሸይጣን ቁራኛ ነበር የሚለው በዚህ ይፈሰራል። ትክክል። ብዙ ደካማ የሆኑ ሰዎች ልብ ውስጥ ሸይጣን ይጫወትባቸዋል። ከዱቤ ካሽ ይሻላል። ዱንያ ካሽ ናት፣ አኼራ ዱቤ ነው፣ ብድር ነው። ስለዚህ እዚሁ ዱንያ ላይ የቻልኩትን ሁሉ ተዝናንቼ እንደፈለግኩ ሆኜ ብሄድ ይሻለኛል፣ ሞቶ መቀስቀስ መቻለ ብለው እንዲያስቡ ሸይጣን ያደርጋቸዋል። እነዚህ ተሸንፈው የሰው ሸይጣኖች ደግሞ በጆሮ እየመጡ የሚወሰውሱ ሞቶ መቀስቀስን እንድንረሳ እንድናስተባብል የሚያደርጓል። ሁለት በድሮ ዘመን የሚታወቁ ጓደኛሞች ነበሩ። ታሪካቸው ሱረቱል ካህፍ ላይ የተነገረ ወضرب لهم مثلا رجلين 32ኛው አንቀጽ ላይ የሁለት ሰዎች ታሪክ ተነግሯል። አንደኛው ቀጥሩስ የሚባል ሲሆን ሌላኛው የሁዳ ይባል ነበር ብለዋል። እኛ ከስሙ ጋር ምንም ሐጃ የለን። ብቻ ሁለት ሰዎች ነበሩ። አንዱ በአኺራ የሚያምን ሌላኛው ማያምን። ሱረቱል ካህፍ ስንቀራ ሁሌ አንብበነው የምናልፍ ታሪክም የእነዚያ ሰዎች ጉዳይ አኺራም ላይ ምን እንደሚመስል ቁርአን ላይ ተነግሯልና ይሄ ታሪክ የነሱ ነው። አንደኛው አላህ በሰጠው ሀብት ተደንቆ ይሄን በጉልበቴ በብልሃቴ ነው ያገኘሁት፣ እንደው ይሄን ማጣውም አይመስለኝም፣ መሞትም የሚጠፋም አይመስለኝም። እንዳልከው ደግሞ አንተ እንደምትለው ሞቶ መቀስቀስ ካለም እዚህ ዱንያ ላይ ካገኘሁት የተሻለን ሀብት ድሎት አኺራም አገኛለሁ አለ። ተኝቶ ጠዋት ላይ ሲመጣ የለፋበት የደከመበት ሲኮራበት የነበረው ማሳው አትክልቱ አቧራ ሆኗል፣ ወድሟል፣ መሬት ተገልብጣበት የላይኛው ፍሬው ምርቱ ወደ ታች ስሩ ወደ ላይ ሆኖ ምንም አገልግሎት ማይሰጥ ሆኖ ተሰባብሮ እጁን ማገላበጥ ጀመረ። እስከዛሬ የለፋሁት ልፋቴ ከንቱ ሆነ እያለ እዚህ ዱንያ ላይም ከስሯል፣ አኺራ ላይ ደግሞ እሳት ውስጥ ሆኖ ያየዋል ሙእሚን ወንድሙ።
ወማ አظن الساعة قائمة የቂያማ የሚባል ነገር ያለም አይመስለኝም ይል ነበር። የዚህን ሰው ታሪክ መግለጽ ነው የተፈለገው። የቁሉ ይል ነበር ኢነከ ለሚነል ሙሰዲቂን ወቶ መቀስቀስ አላህ ፊት በመቆም ጀነት ጀሃነም በመኖሩ ታምናለህ እንዴ? ጀነት ጀሃነም አለ ብለህ ነው እንዴ መልካም ስራ የምትሰራው? ደስ ያለህን ማድረግ እንደፈለክ መሆን የምትተወው ይል ነበር። አይዛ ሚትና ወኩና ቱራበን ወዒዛመን ኢና ለመዲኑን ከሞትን ከበሰበሰን ቱራብ አፈር ዒዛም አጥንት ከሆነም በኋላ ማንነታችን ደምና ስጋችን አልቆ የሰው ልጅ ወደ አፈርነት አፈር ውስጥ የሚገኝ ትንንሽ አጥንት ወደ መሆን ከተቀየረ በኋላ ተቀስቅሶ ለመዲኑን በስራው ይጠየቃል፣ የስራውን ያገኛል ብለህ ታምናለህ እንዴ ብሎ ይጠይቅ ነበር። ይሄ ኢስቲፍሃም ኢንካሪ ይባላል። ለማወቅ ሳይሆን የሚጠይቀው ይሄ በፍጹም ማይሆን ነው፣ ኢስቲብዓድ ጭራሽ ማይመስልን ነገር ነው አንተ የምታምነው ሊሆን አይችልም ይል ነበር። ይሄ ዱንያ አቋሙን ቃለ አማኙ አለ በሱ ያልተፈተነው ኢማኑ ላይ ጸንቶ ጀነት የገባው አካል هل أنتم مطلعون እናንተ የጀነት ጓዶቼ ሆይ ወደ ጀሃነም እያያችሁ ነው ይታያችኋል ይላላ። ይሄን አላህ ነው የሚለው መላእክቶች ነው የሚሉት ብለው የፈሰሩ ማለት ቃለ አላህ አለ እንዲህ ባል አደረገ هل أنتم مطلعون እናንተ ጀነት ውስጥ ያላችሁ ሆይ ወደ ጀሃነም ታያላችሁን? እስቲ ወደ ጀሃነም ተመልከቱ ይባላል። ፈጠለዐ ይህ መጥፎ ጓደኛ የነበረው አካል ከሌሎች ቀድሞ አየ ብለው ይፈሰራሉ። ነገር ግን ብዙዎች የመረጡት የተሻለውም ወልዕልሙ ዒንደላህ ይሄ ቃል የአማኙ ቃል ነው። ስለ ዱንያ መጥፎ ጓደኛው ተናግሮ ስለ መጥፎ ጓደኛው አኼራም ጭምር በዛው መናገር ፈለገና ቃለ هل أنتم مطلعون ወደ ጀሃነም ማየት ትችላላችሁ ከፍ ብላችሁ በመስኮቶች አድሉቃችሁ አላችሁ። እንመልከት ማለት እስቲ እኒ ማለት ታያላችሁ ማለት ጥያቄ ብቻ ሳይሆን እንደው ብናይ ምን መስላችኋል እስቲ እኒያ ፈጠለዐ ቀድሞ እሱ ተመለከተ። ጀነት ውስጥ ወደ ጀሃነም የሚያሳይ መስኮት አለ። ከአብዱላህ ብን አባስ ከሌሎችም ታቢዒዎች እንደተነገሩ የጀነት ሰዎች በዛ መስኮት ወደ ጀሃነም አጩልቀው ተመልክተው ጀሃነም ላይ የሚሰቃዩ ሰዎችም በማየት ይበልጥ ጌታቸውን ያመሰግናሉ፣ ደስታቸው ይጨምራል። ለዚህ ሲባል ብቻ የተዘጋጀ መስኮት አለ ጀነት ውስጥ። እንዴት? አላሁ አዕለም። ሄደው ከሚያዩት አላህ ያደርገን። مع أنه الجنة في السماء والنار في الأرض في أسفل سافلين ጀነት ያለችው ሰማይ ላይ ነው። አላህን ተባረከ ወተዓላ ጀነት ስትጠይቁት ፊርደውስን ጠይቁት፣ የጀነት ምርጥ ፊርደውስ ነው፣ ጣራው የአላህ አርሽ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የፊርደውስ ጣራ የአላህ አርሽ ነው። የአላህ አርሽ ያለው ከሰማያት በላይ ነው። ስለዚህ ጀነት ያለው ከሰማይ በላይ ሰማይ ላይ ነው። ጀሃነም ያለው ደግሞ ከሰባት ምድር በታች ነው። ከመሆኑም ጋር ግን የሻውን መስራት የሚችለው ጌታ አላህ የጀነት ሰዎች ጀነት ውስጥ ሆነው የጀሃነም ሰዎችን የሚያዩበትን መስኮት አላህ ተባረከ ወተዓላ ይፈጥርላቸዋል፣ ያመቻችላቸዋል። ወይላ እንዴት ብሎ ነው የጀነት ሰዎች የጀሃነሞችን የሚያዩት? ፈጠለዐ አማኙ አየ በመስኮቱ አማካኝነት ፈረአሁ ይህ ዱንያ ላይ ራሱ ከስሮ ይሄን ሙእምን ወንድም ጓደኛውን ሊያከስር አኺራውን ሊያበላሽበት ሲፈልግ የነበረውን ሰው አየው። ፊ ሰዋኢል ጀሒም የጀሃነም መሃል ላይ የጀሃነም መሃል ላይ ሰዋእ ማለት መሃል ማለት ኢብኑ አባስ ቀታዳ እንዳሉት መሃል ሰዋእ የተባለው መሃል ሆነው ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ሲለኩ ልኬቱ እኩል ስለሚሆን ነው ተብሏል። መሃል መሆኑ ምንድነው ጥቅሙ የተባለ እንደሆነ የእሳቱ ማዕከል ላይ ነው ያለው። ዋናው ከዳር ሆኖ የሚቀንስለት ነገር እንዳይኖር፣ የመሸሽ ተስፋም እንዳይኖረው፣ ለመሸሽ በሞከረ ቁጥር እሳት ላይ እንዲራመድ የጀሃነም መሃል ላይ ሆኖ አየ። ዙሪያውን የጀሃነም እሳት ከቦት ሐሰን አልበስሪ እንዳሉት ከአነሁ ሽሃቡን የተቂድ ነዑዙ ቢላሂ ሚነ ናር ተራ ሰው ሆኖም አይደለም ያየው፣ ነዶ ነዶ ከቅላቱ የመጣ እሳት የተለኮሰበት ችቦ መስሎ ያየዋል። እንደው አላህ ባያሳውቀው ሊያውቀው አይችልም። ለምን ከተባለ መልኩም ቅርጽ ገጽታውም ተቀይሏል፣
ተቀይሯል በመቃጠሉ ምክንያት አላህ አሳውቆት አውቆት እንጂ ጀሃነም ላይ ነዶ ከስሎ ገጽታው መልኩም ቅርጹም ተቀይሯል። ከቀታዳ እንደተነገረው እኔ ተነግሮኛል ሰምቻለሁ أنه طلع فرأى جماجم القوم تغلي ይህ መጥፎ ጓደኛውን የደረሰበትን ለማየት ወደ ጀሃነም ከመስኮት አጭልቆ ሲያይ እሱንም ከሱ ጋር ያሉ ሰዎችም አናታቸው ሲንተከተክ አያል ጀሃነም ላይ አናታቸው ሲንተከተክ አየ አላህ አሳየው። قالت الله ይሄን መከራ ስቃይ ውርደት ባየ ጊዜ ያለበትን ደረጃ አላህ ለሱ የዋለለትን ኒዕማ አስታወሰ። ተላህ በአላህ እምላለሁ ወላህ ቢላህ ተላህ እነዚህ ሁሉ የሚፈቀዱ መሐላዎች ናቸው። ታ ዋው የመሐላ ፊደሎች ናቸው። አንዳንዶቹ ከለፍዘል ጀላላ ጋር እንጂ አያገለግሉም። ተላሂ በአላህ እምላለሁ ኢንኪተ ለቱርዲን ልታጠፋኝ ደርሰህ ነበር፣ ልታበላሽብኝ አኼራዬን ኻቲማዬን ልታበላሽ ደርሰህ ነበር፣ ልታጠመኝ ደርሰህ ነበር ማለት ነው። ሙቃትል እንዳሉት ልታጠመኝ ደርሰህ ነበር። ለምን ታዲያ ቱርዲን ልታጠፋኝ ለምን ተባለ የተባለ እንደሆነ አንድን ሰው ካጠመመ አኼራውን አበላሽቶበታል፣ አጥፍቶታል ማለት። ስለዚህ ሰዎችን ወዳልሆነ አቅጣጫ የሚወስድ ሰው የሰዎችን ህይወት እያበላሸ ነፍሳቸውን እያጠፋ ነው፣ ያውም አኼራቸው። በመጥፎ ጓደኛ ዝም ብሎ የሚመራ ወንጀል እያየ ሰዎች አላህን ያስቆጡ ጓደኛዬ ነው ብሎ ዝም የሚል እንደዚህኛው ሙእምን አቋም የማይዝ አኼራ ላይ መጎዳት አይቀር። ተላሂ ኢንኪተ ለቱርዲን ልታጠፋኝ ደርሰህ ነበር፣ ልታጠመኝ ነበር። ወለውላ ኒዕመቱ ረቢ የጌታዬ ጸጋ እዝነቱ ባይኖርና ኢስላም ላይ ባያጸናኝ ከሱ ባያስተዋውቀኝ አላህ የላከውን መልእክተኛ እንድከተል እሱ ባይረዳኝ ኖሮ ለኩንቱ ሚነል ሙሕደሪነ ካንተ ጋር አብረው ጀሃነም ከሚጣዱ የጀሃነም እሳት ላይ ከሚነዱት እሆን ነበር። የጸጋዎች ጸጋ ይሄን ከጀሃነም ድኖ ጀነት መግባት። ከጀሃነም ድኖ ጀነት እንዳይገቡ ከሚያደርጉ እንቅፋቶች አንዱ ሰው ነው። ጓደኛ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል፣ የወለዱት የገዛ ልጅ ሊሆን ይችላል፣ ወላጅ ሊሆን ይችላል፣ ሰራተኛ ሊሆን ይችላል። ሰዎች በሰው ምክንያት ጀነት ይገባሉ፣ በሰው ምክንያት ጀሃነም ይገባሉ። በእንስሳ ምክንያት ጀነት ይገባሉ፣ ሐቁን ባልጠበቁለት እንስሳ፣ ሐቁን በጠበቁለት እንስሳ። በእንስሳ ምክንያት እሳት ይወርዳሉ፣ ጀሃነም ይገባሉ። ውሻ ድመት ለምን አይሆን? የተጠማ ውሻ ጠጥቶ አላህ ስራውን ወዶለት ምሮት ጀነት ያስገባው ሰው አለ። ድመትን አስሮ በማስራቡ በማሰቃየቱ ምክንያትም ጀሃነም ያስገባው ሰው። ሰራተኛውን በመበደሉ ጀሃነም ይገባ ሰው፣ ለሰራተኛው ጥሩ በመሆኑ ለጎረቤቱ ጥሩ በመሆኑ ጀነት ይገባ ሰው። ሚስቱን በወንጀል በመታዘዙ ጀሃነም ይገባ ሰው። ጓደኛዬን አላሳፍርም አልተወውም ብሎ በወንጀል ከጎኑ የቆመ በጓደኛው ምክንያት ጀሃነም ይገባል። ተላሂ ኢንኪተ ለቱርዲን የተባለው ይሄ በአላህ ይሆንብኝ ልታጠፋኝ ደርሰህ ነበረ፣ ነገር ግን አላህ በረሕመቱ ኒዕመቱ ረቢ በጌታዬ ረሕመት በጌታዬ እዝነት በጌታዬ ጸጋ ኢስላም ላይ አጽንቶኝ ዳንኩ እንጂ ይህ ባይሆን ኖሮ ለኩንቱ ሚነል ሙሕደሪነ እሳት ላይ ከሚጣዱ ትሆን ነበር ካንተ ጋር። እጅ እግራቸው ታስሮ በውርደት ወደ ጀሃነም እየተጎተቱ ከሚሄዱ ትሆን ነበር። ከዚህ ያዳነኝ ምንድን ነው? የአላህ ጸጋ። ስለዚህ ዲንን፣ ኢማንን፣ ተውሂድን፣ ሱናን፣ አላህን መውደድን፣ መልካም ሥራ ላይ መሽከዳደምን፣ መፍጠንን፣ ወንጀልን መፍራትን፣ መሸሽን አላህ የወፈቀው ሰው ሁሌ ጌታውን ሊያመሰግን ጽናትን ሊጠይቀው ይገባል። ከጓደኛው ጋር የነበረውን ሁኔታ አላህ ከነገረን በኋላ ይህ ሙእምን የሆነ አማኝ በአላህ ረሕመት በአላህ ጸጋ ጀነት ገብቶ ዱንያ ላይ ግን ሊያሳስተው ይጥር የነበረ ጓደኛውን ሁኔታ ከነገረን በኋላ አጠቃላይ የጀነት ሰዎችን የእርስ በርስ ግንኙነት ሁኔታ ሲነግረን ምን አለ? አፈማ ነሕኑ ቢመይቲን እኛ የጀነት ሰዎች አንሞትም አይደል ይላል። ይሄ የደስታ ጥያቄ ነው። ኢስቲፍሃም ተቅሪር፣ ኢስቲፍሃም ተለዙዝ። እኛ አንሞትም አይደለ? በቃ አንሞትም ማለት ነው።
ሞትን ሸኘነው ማለት ነው ይላል። ኢላ መውተተን الأولى የመጀመሪያይቱን ሞታችንን እንጂ ዱንያ ላይ ቀመስናል። ከዛ በኋላ ሁለተኛ ሞት አንሞትም። ጀነት ላይ በጸጋ እንኖራለን እንጂ ወማ ነሕኑ ቢሙዐዘቢና ሌሎች ቢባዮች እንደሚቀጡትም አንቀጣም አይደል? ይሄ ትልቅ ዕድል ነው ይላል። ምክንያቱም ሌሎች የሚቀጡ እንዳሉ ያውቃል። ገና የሰው ልጅ ሞቶ ከዱንያ ሲወጣ ነፍሱ ከሙእምን ነፍሶች ጋር ትገናኝና ቀድመው ስለሞቱ ሰዎች ይጠያየቃሉ። ከዚህ በቅርብ ሞቶ ወደ አኺራ የሄደው ከሱ በፊት ስለሞቱ ሰዎች ይጠይቃል። እዛ ያገኛቸው የሙእምኖችን ሩሖች የጀነቶች ከሆኑ ሩሓቸው ጀነት ላይ ይገናኝ። የሆነን ሰው ካጡት ዙሂበ ቢሂ ኢለል ሃዊያ ይሉታል። አይስማ ወደኛ አልመጣም ከኛ እኮ መጥቷል ዱንያ ላይ የት አለ ብሎ ሲጠይቅ እዚህ የለም ወደ ሃዊያ ሄዷል፣ ወደ ጀሃነም ሄዷል ይላሉ። ነፍሶቻቸው ይነጋገራሉ። ቀድሞ ወደ አኺራ የሄዱት ደግሞ ዱንያ ላይ ስለቀሩ አማኞችም ከኋላ የመጣውን ይጠይቁታል። እገሌ እንዴት ነው? ያኒ ይሄን ስናብራራው ሶላቱ ላይ እንዴት ነው? አቂዳው ላይ እንዴት ነው? አቋሙ እንዴት ነው ያሉ ይጠይቃሉ ማለት ነው። የሙእሚኖች ሩህ እርስ በርስ ተገናኝታ ትወያያለች፣ ትነጋገራለች። ቂያማ ሲቆምና አካላቸው ዳግም ሲሰራ ለአበድ ሲሰራ በአካል ተገናኝተው ይነጋገራሉ። እኛ አንሞትም ማለት ነው አይደል? እንግዲህ አንቀጣም ማለት ነው አይደል? እንግዲህ ይባባላል። ይሄን የሚሉት የሞትን መታረድ ሲያዩ ነው ተብሏል። ሞት የደለበ በግ መስሎ ይመጣል። በጀነትና በጀሃነም መሃል ይቆማል። የጀነት ሰዎች ሆይ ይታያችኋል፣ ታውቁታላችሁ ይሄን ይባላል። አዎን ሞት ነው ይላል። የጀሃነም ሰዎችም ይጠራሉ። ይታያችኋል፣ ታውቁታላችሁ፣ አዎን ሞት ነው። ሁሉም ያዩ ሞት ይታረዳል። እንግዲህ ሞት የሚባል የለም። የጀነት ሰዎች ሆይ በጸጋ በድሎት በምቾት ኑሩ። የጀሃነም ሰዎች ሆይ ሞት እረፍት የሚባል የለም። ሞት ራሱ ሞቷልና በዚሁ ስቃይ ትኖራላችሁ ይባላል። ይሄኔ ነው አፈማ ነሕኑ ቢመይቲን እኛ ከእንግዲህ አንሞትም ማለት ነው። አንድ ሞትን ያለው ዱንያ ላይ ሞተነዋል። እሱ የጀነት ሰው አይሞትም። መላኢኮች አዎን ይሏቸዋል ድጋሚ። እኛ አንሞትም ማለት ከጀነት ወተንም ድጋሚ አንቀጣም ማለት ነው። ሌሎች እንደሚቀጡት ዱንያ ላይ የምናውቃቸው ሰዎች አሉ፣ እዚህ የሉም፣ የተቀጡ ነው። ቅድም እንደተባለው በመስኮትም አሻግሮ የሚያዩበት ሁኔታ አለና ከዛ ድነው ለጊዜው እንኳን ኒዕማ ላይ መሆናቸው ደስታ ከመሆኑ ጋር የወደፊቱን ያሰቡ መቼም አንቀጣም፣ ከዚህም አንወጣም፣ በሞትም ይሄን ጥፍጥና ዳግም አናጣውም ማለት ነው ይላል። ኢነ ሃዛ ይሄ የጀነት ጸጋ ጀነት ለሁወል ፈውዙል ዐዚም ትልቅ ዕድል ማለት ታላቅ ዕድል ማለት ይህ ነው። ዕድልም ጀነት መግባት። ሙእሚን ሙሉ በሙሉ ድል አደረግኩ የሚለው ሸይጣንም ስሜቱን አሸንፎ ጀነት ሲገባ ነው። እድለኛ ሆንኩ ያሰብኩት ተሳካ ማለት የሚችለውም ዱንያ ላይ በኢማን በሱና በተውሂድ ኖሮ ኢሕሳንና ኢስላም ኢማን ሩሑን ጀናዛውን ሸኝተውለት ጀነት መግባት ሲችል፣ ከዛ በታች ያለ ድል ሁሉ የተሟላ ድል አለ። ለሁወል ፈውዙል ዐዚም ይሄን የአላህን ጸጋ ከመግለጽ አንጻር ነው የሚሉት። አላህ ትልቅ ውለታ ውሎልናል ብለው የአላህን ጸጋ ከመዘርዘር አንጻር ነው የሚሉት። ከዚህም በተጨማሪ እዚህ ዱንያ ላይ ሆኖ በዲኑ እንዲጠራጠር ለአኼራ መዘጋጀትን እንዲተው ይጎተጉተው ለነበረ እሳት ላይ ለሚነድ መጥፎ ጓደኛውም ነው ይሄን የሚለውም ተብሏል። እኛ ከእንግዲህ አንሞትም፣ አንቀጣም፣ በጀነት በሰላም እንኖራለን፣ አንተ ይሄ ሁሉ የለም ትክድ ነበረ፣ ባለማመንህ ባለመዘጋጀትህ ያልፉሃል፣ እሳት ላይም ለዘላለም ትቀጣለህ ይላል። የዱንያ ጸጋ በሙሉ በሞት ይቋረጣል። የዱንያ ጸጋ የዱንያ ደስታ በሙሉ ሞት ያቋርጣል፣ ሞት ያደፈርሰዋል። ታዲያ ዱንያ ላይ ኖረው በሞት አባትን፣ እናትን፣ የትዳር አጋርን፣ ልጅን፣ ወዳጅን፣ ዘመድን በማጣት ሞት ያላስደነገጠው ማንም የለም። ወይም ቤቱ ወይም ጎረቤቱ ወይም ዘመድ ቤት ገብቶ ሞት ያረበሸው ያላስደነገጠው ጥፍጥናውን ያላቋረጠበት ሰላሙን ያልበጠበጠበት ያላደፈረሰበት ማንም የለም። ምክንያቱም እያንዳንዱ ሰው ልጅ ዙሪያውን ቢያይ
ቢያንስ ሶስተኛ አያቱ አይኖር፣ አራተኛ አያቶቹ አይኖር። እሱ ቤት ውስጥ ሞት ገባ ማለት ሞትን ማያውቅ ማንም የለም። የጀነት ሰዎች ሞት ጥፍጥና ቆራጭ እንደሆነ ያውቃሉ። የጀነትን ጸጋ ሲያጣጥሙት ሞት ትዝ ይላቸዋል። በሞት ሊቋረጥ ይችላል የሚል ስጋት ውስጣቸው ላይ ይፈጠራል። ይሄኔ ነው አፈማ ነሕኑ ቢመይቲን የሚሉት። እኛ አንሞትም ማለት አዋት ሞቱን ሞት ራሱ ታርዷል። መላኢካ መልስ ሰጣቸው፣ በዚህ ይረጋጋል። ይሄኔ ነው ኢነ ሃዛ ለሁወል ፈውዙል ዐዚም የሚሉት። ትልቅ ድል ማለት ይሄ ነው። ትልቅ ድል ማለት ምቾት ማለት ስኬት ማለት ይሄ ነው። ታዲያ ስኬትና ትልቅ ድል በዋዛ ፈዛዛ አይገኝምና መልፋት ያስፈልጋል። ሊሚስሊ ሃዛ ይሄን አይነት ክብር ማዕረግ ድሎት ለማግኘት ፈልያዕመሊል ዓሚሉና ሰሪዎች ዱንያ ላይ ሆነው ይስሩ። መልካም ስራን ያርዙ። መልካም ስራን ዋጋ የሚያሳጣውን ወንጀል ይራቁ፣ ይጠንቀቁ። ትርፋማ ንግድ ማለትም ይሄ ነው። የሙእምን አትራፊ ንግድ ኸይር ስራ ባገኙት አጋጣሚ የገራለትን በየአይነቱ መስራት፣ የሰሩትን መልካም ስራ የሚያበላሹ ወንጀሎችን ደግሞ መራቅ፣ መጠንቀቅ። አትራፊ ነጋዴ ማለት ይሄ ነው። የሙእምን ንግዱ ዒባዳው መልካም ስራው በአንድ በኩል መልካም ስራ እየሰሩ በሌላ በኩል ደግሞ ወንጀል መቀላቀል፣ የሰው ስጋ መብላት፣ የሰው ስም ማጥፋት፣ ሶላትን ማዘግየት፣ የቤተሰብን ሐቅ ማጉደል፣ ጎረቤትን ማስቸገር፣ በአይን ያልተፈቀደን ሐራም ማየት የሰሩትን መልካም ስራ ዋጋ ያሳጠዋል። በቀዳዳ ዕቃ ላይ ውሃ እንደመሙላት ይሆናል። እየሰበሰቡ መበተን፣ እየገነቡ ማፍረስ፣ እየሰፉ መቅለድ ይሆናል። ስለዚህ ሊሚስሊ ሃዛ ፈልያዕመሊል ዓሚሉን መስራት ብቻ አይደለም፣ የሰሩትን መሰብሰብ ያስፈልጋል። መልካም ስራ መስራት፣ ወንጀል መስራትን መተው። የጀነት ደረጃዎች የሚበላለጡት በመልካም ስራ ነው። የሰው ልጆች ጀነት ይገቡ ዘንድም ማመንና መልካም ስራ መስራት አለባቸው። ከማመን ከትንሽ ስራ ጋር ጀነት ከገቡ በኋላ ደረጃቸው የሰማይና የምድር ያክል የሚራራቀው በስራቸው። የጀነት ሰዎች ከመሆናቸውም ጋር ደረጃቸው የሰማይና የምድር ያክል የሚራራቅ ሰዎች አሉ። በምን? በሰሩት ስራ። አኼራው እንዲያምርለት የፈለገ ሰው ዛሬ ዱንያ ላይ ስራ መስራት አለበት። የጂቡ አን ያዕመለ አልዓሚሉነ አልየውመ ፊ ዱንያ። ይሄን የጀነት ጸጋ ለማግኘት መጠጡ፣ አልባሳቱ፣ መዝናኛው፣ ማረፊያው፣ የሚያጓጉ ነገሮቹ ሁሉ የተነገረለትን ጀነትን ማግኘት የፈለገ ሰው ለሱ ዛሬ ስራ። ሰው ሲዘራ አብሮ የዘራ ሰዎች ያጨዱ ቀን ያጭዳል፣ ወቅቶ ምርት ይሰበስባል። ሰዎች ሲዘሩ ሲያርሱ እረፍትን መዝናናትን የመረጠ ሰዎች አርሰው የዘሩትን ሲያጭዱ እሱን ቁጭት ያጭደዋል። ይሄ ዱንያ ላይ ነው። አኼራ ላይ ግን ያልሰራ አኼራ ላይ ጎረቤት ሄዶ ሊኖር አይችልም። ለጀነት የሚያበቃውን መልካም ስራ ያልሰራ ሰው ራሱን ለማክበር እዚህ ዝቅ ያላለ ሰው የአኼራ የሱ መግቢያ ጀሀነም ነው የሚሆነው። ወላ ራሐተ ሊልዓሚሊ ልሙጅሂድ ነፍሰሁ ፊ ጣዓ ወመን አተረ ራሐተ ፋተትሁ ራሐ። ጀነት ላይ መክበር የፈለገ ዱንያ ላይ አያርፍም። ዱንያ ላይ አርፋለሁ ያለ የአኼራ እረፍትን ያጣል። ይሄን ሁሉም ዓቂል ሙእምን ሊረዳ ይገባል። ነፍሱን በኸይር ሊያደክማት ይገባል። ደከመኝ ስትለው እንድታርፊ ነው ማደክምሽ ሊል ይገባል። ኢብራሂሙል ሐርቢ አልኢማሙል ከቢር ረሒመሁላህ ተዓላ ሦስተኛው መቶ ላይ የነበሩ ዓቅል ያላቸው ሁሉ ተስማምተዋል፣ ጸጋ በጸጋ አይገኝም ብለዋል። የጀነትን ጸጋ የፈለገ ዛሬ ዱንያ ላይ ጸጋን መቀነስ አለበት። ድሎትን፣ እረፍትን፣ መዝናናትን መቀነስ አለበት። ዱንያ ላይ መዝናናለሁ፣ አርፋለሁ፣ እንደ ልቤ እበላለሁ፣ እንደ ልቤ እጠጣለሁ፣ እንደ ልቤ እናገራለሁ፣ ወደ ፈለግኩት ሁሉ ሄዳለሁ፣ የመጣልኝን ሁሉ እናገራለሁ፣ ምንም አይገድበኝም ያለ አኼራ ላይ በጀሃነም ሰንሰለት ይገደባል። በጀሃነም የእሳት ግድግዳ ጣራ ይገደባል፣ አይቀርም። ወሕሚል ዐላ ጀሰዲን ተርጁ ነጃተ ለሁ ወሰውፈ ቱድረሙ አጅሳዱ ቢኒራኒ። ነገ እንዲድን የምትፈልግ የሰውነት አካልህን ዛሬ በመልካም ሥራ አልፋው አድክመው። አይካልክ ነገ
የጀሃነም እሳት ላይ ተለኩሰው ማገዶ ሆነው የሚነዱ የሰውነት አካላት አሉ። ሰውነትህ እዚህ በመልካም ሥራ ካልደከመ በወንጀል ከጠገበ ከደለበ ነገ የጀሃነም እሳት ማገዶ ይሆናል። በመልካም ሥራ ግን ከደከመ ለአላህ ከተናነሰ ፈኢዛ ፈረግተ ፈንሰብ በሚለው ቃዒዳ መርህ መሰረት ከግዴታ ወደ ግዴታ ከሱና ወደ ሱና የቀኑን ሥራ ቀን ላይ የማታውን ሥራ ማታ ላይ የምላሱን ግዴታ የልቡን ግዴታ የአይኑን ግዴታ የዓመቱን የወሩን የህይወቱን አርካን ዋጅብ የሚባለውን ሁሉ እንዳቅሙ ቢሰራ በዚህ መልኩ ለፍቶ የሰበሰበውን ሀብቱን ደግሞ በምላስ ወለምታ ባልተፈቀደ እይታ በተለያዩ ወንጀሎች ዋጋ ላለማሳጣት ጥንቃቄ የሚያደርግ ደክሟል። ዱንያ ላይ አኼራ ላይ ያርፋል። ዱንያ ላይ ግን አልደክምም ሁሌ ያርፋለሁ ያለ ወመን አተረ ራሐተ ፋተትሁ ራሐ የአኼራው እረፍት ያልፈዋል፣ ይቀርበታል። ይህ የጀነት ጸጋ ነው። የጀነትን ጸጋ ያሰበ የዱንያ ጸጋ አያጓጓም፣ አይሸነግለውም። ዱንያ ኸዳዓ አታላይ እንደሆነች ያውቃል። ለማንም እንደማትሞላ ጠንቅቆ ይረዳል። ዱንያን በጥንቃቄ ይዛታል። በጊዜያዊነት ብቻ ይኖራታል። የጀነቱን ያላወቀ ለጀነት አይጓጓም። እዚሁ ዱንያ ላይ ብቻ በልቼ ጠጥቼ ተደስቼ ልሞት ይላል። ብዙ ሰው ወደ አኼራ መሄድ ይጠላል፣ ሞትን ይጠላል። ከደጋ ቀደምቶች መሃል ለምንድን ነው እኛ ሞትን ምንጠላው ተብለው ተጠየቁ። ሞትን የምትጠሉትማ ይህቺን ነገ ጥላችኋት የምትሄዷትን የምትኖሩባትን ጊዜያዊ ዱንያን አሳምራችኋታል፣ አስውባችኋታል። እሷ ላይ ለመኖር ያስፈልጋል የሚባለውን ሁሉ አሟልታችኋል። አኼራችሁን ደግሞ ዋና አድርጋችሁ ትታችሁታል። ካማረው ከደመቀው ከተዋበው ከተገነባው ዱንያ ወጥታችሁ ወደ ወናው መሄድ ከብዷችሁ ነው የሚል መልስ ሰጥተዋል። አኼራም በመልካም ሥራ የገነባ ያሳመረ ያነጠ ያስዋበ ወደ አኼራ መሄድ ያስደስተዋል እንጂ ያስከፋው። ዋናው በሰላም በኢስላም በኢማን በኢሕሳን መውጣቱ ነው። የሚሄደው ወደ አላህ ነው። በዚህ መልኩ የሄደን ሰው አላህ እንግድነቱን ያከብርለታል። የያዙት መልካም ነገር ከሌለ ቀድሞ ወደ አኼራ የሰደዱት መጥፎ ብዙ ነገር ካለ ግን ሄጄ ምን ላይ ልገባ ብለው ሰዎች ይፈራሉ። ኢዛ ለሚስሊ ሃዛ ፈልየዕመል ልዓሚሉን ዘውትር ልናስበው ተደቡር ልናደርገው የሚገባ ነው። ነፍሳችን ከኸይር ሥራ በደከመች በሰነፈች ቁጥር ጀነት ላይ የምታገኘውን ጸጋ እረፍት የነገሩ ማጓጓት ብርታት እንድታገኝ ማድረግ ይገባል። ከዚህ አስከትሎ የጀሃነም ሰዎችን ስቃይ ዳግም ነግሮናል። ምግባቸው ምን እንደሆነ፣ መጠጣቸው ምን እንደሆነ ይሄን እንድንፈራ። እዚህ ዱንያ ላይ አርፋለሁ እንደፈለኩ ሆናለሁ ያለ ሰው እጣ ፈንታው የጀነት ተቃራኒ የሆነው ጀሃነም ዘቁም ሐሚም እንደሆነ አውቆ እንደው ለጀነት ጓግቶ ኸይር ሥራ ባይሰራ ጸባዩን ባያስተካክል እንኳ እሳትን ፈርቶ ውርደትን ፈርቶ አደብ ሊይዝ ይችላልና በማለት ቁርአን መታኒ ስለ ጀነት ይነግረናል፣ ስለ ጀሃነም ይነግረናል። እሳትን የሚፈራ ሰው እሳትን ከመፍራቱ የበለጠ ለጀነት የሚጓጓ ሰው ሁለቱንም በአንድ አድርጎ ከጀሃነም ደኜ ጀነት ገባ ዘንድ ኧረ እንደው የጀነቱ ሲቅርብኝ ዋና ከጀሃነም እንድድን ብሎ ኸይር ሥራ የሚሰራ ሰው በተለያየ መልኩ አላህ የመከረን ወሰረፍና ፊህ ሚነል ወዒድ ለዓለሁም የተቁነ አው ዩሕዲሱ ለሁም ዚክራን። ቁርአን ውስጡ ላይ ምክር በየአይነቱ አካተንበታል። ለዓለሁም የተቁን አላህን ይፈሩ ዘንድ አው ዩሕዲሱ ለሁም ዚክራ ማስታወስን ልባቸው ውስጥ ይፈጥር ዘንድ የተለያየ አይነት ምክር ቁርአን ውስጥ አካተናል ይላል። ከፋቲሓ እስከ ሱረቱ ናስ በዚህ መልኩ የሚመክሩ ናቸው። በቁርአን ለሚመከር ለአኼራ ስንቅ ልንሰንቅ ይገባናል። ዛሊከ ይህ እስካሁን የተብራራው ጀነት ውስጥ ያለ የምግብ የመጠጥ የትዳር ህይወት ሌሎችም ደስታዎች ጣፋጭ ነገሮች ኸይሩን የተሻሉ ናቸው። ንዙለን ከመስተንግዶ አንፃር ከመስተንግዶነት ጀነት ውስጥ ያለው የተነገረው ይሻላል። አም ሸጀረቱ ዘቁም ወይስ የዘቁም ዛፍ ተበልቶ ማያረካ ሲበላ ማይጣፍጥ ማይመች የሆነው የዘቁም መስተንግዶ ነው የሚሻለው። ይሄ ምንም ጥርጥር የለውም። ዘቁም
ጀሃነም ውስጥ ያለ እሳት ላይ የበቀለ እሳት የሆነ ዛፍ ነው። ይህ ነው የሚሻለው የጀነት ፍራፍሬዎች ፈዋኪህ የተባሉ ወይኑ፣ ወተቱ፣ ማሩ ከመስተንግዶ አንፃር ኑዙል ማለት ለእንግዳ የሚዘጋጅ መቀበያ ማለት ነው። ለእንግዳው ባለን ክብር ልክ መስተንግዶው ሊሰፋ ሊጠብ ይችላል። የጀነት ሰዎች መስተንግዶ በአላህ የተዘጋጀ በመላእክቶች የተዘጋጀ ለአላህ ሲሉ ዱንያ ላይ ብዙ ነገር ለተዉ ሰዎች የተዘጋጀ አላህ መላእክቶችን በየጊዜው ጀነትን እንዲያስቡ ያዛቸዋል። ባሮቼ የዱንያን ድካም ትተው መተው ሊያርፉ ይችላሉና ጀነትን አመቻቹ አስውቡ ይባላል በየጊዜው ተብሏል። የአላህ እንግዶች ናቸው የጀነት ሰዎች። ይህ ነው የሚሻለው አም ሸጀረቱ ዘቁም ወይስ የዘቁም ዛፍ? የጀሃነም ሰዎች መስተንግዶ ዘቁም ነው። የጀነት ሰዎች መስተንግዶ ደግሞ ምን እንደሚመስል በበርካታ አንቀጾች ተነግሯል። ዘቁም ማለት አረቦች ዘንድ ሽታው ጣዕሙ ሲያዩት ራሱ መልኩ የሚያስጠላ ሹሃማ የሆነ ዛፍ ተክል አላህ ጀሃነም ውስጥ እንዲበቅል ያደርገዋል። ይሄን ቁርአን በቋንቋቸው የወረደ ሰዎች የሚያውቁት ዛፍ ነው። መገለጫው አይነቱ ሲነገረው ደግሞ ማንኛውም የሰው ልጅ አእምሮ ላይ እሱን ይችላል። ጣዕሙ የሚመር የሚጎመዝዝ ሽታው የሚያስጠላ ሲያዩት የሚያስጠላ ሹሃማ የሆነ ዛፍ ይሄን መብላት ማን ነው የሚፈልግ ነው? ወይ ጥሩ ጣዕም የለው ወይ ጥሩ ሽታ የለው ለእይታም ደስ አይልም። ይሄን መብላት የሚፈልግ የለም። ከዚህ በተጨማሪ ሲበሉት በራሱ ስቃይ ነው፣ በግድ ነው የሚበሉት ተብሏል። በአረብኛ ተዘቀመ ጣዓመ ካሉ አረቦች ሳይፈልግ በግድ በላው ማለት ነው። አረቦች አንድን ምግብ ሰው ሳይፈልግ በግድ በላ ማለት ከፈለጉ ተዘቀመሁ ይላል። የግድ የሞት ሞቱን ዋጠው ጎረሰው ማለት ነው። እየጠሉ እየተሰቃዩ ይበሉታል። አልበላም ቢሉ መዶሻ ይከተላቸዋል። በመዶሻ ከመመታት በመላኢካ እጅ በጀሃነም መዶሻ ከመመታት እሱ ይሻለኛል ብለው ሲበሉት ደግሞ ሆዳቸው ውስጥ ገብቶ ይበላል። ሆዳቸውን መልሶ ይበላቸው። ኢና ጀዐልናሃ ዘቁምን አደረግናት ፊትነተን ሊዛሊሚን ለከሃዲያን ለአመፀኞች ለእምቢባዮች ፈተና አደረግናታል። ምን አይነት ፈተና? ቁርአን ላይ እምቢ ላለ ከሃዲ አመፀኛ ጀሃነም ውስጥ የሚበቅል ዘቁም የሚባል ተክል አለለት ሲባል ይሄን ፈተና ይወድቃሉ። እንዴት ነው ጀሃነም እሳት ከመሆኑ ጋር ጀሃነም ውስጥ ዛፍ የሚበቅለው አሉና አስተባበሉ። ሌላ ፈተና ሆናቸው። አዘቁም አንድ ራሱን የቻለ ዛፍ ነው ሙሉ ጀሃነምን የሚያዳርስ ተብሏል። አይደለም በየደረጃው በየቦታው ዘቁም የሚባል የዛፍ አይነት አለ ተብሏል። ጀነት ውስጥ ጡባ የሚባል ዛፍ አለ። ጥላው ላይ ብቻ በፈረስ የሚጋልብ ሰው 100 ዓመት ይጓዛል። እረፍት ነው፣ መዝናኛ ነው። እነዚህ ደግሞ ዘቁም አለላቸው። ዘቁሙ ኢነሃ ሸጀረቱን ዛፍ ነው ተኽሩጁ ፊ አስሊል ጀሒም የጀሃነም ዘቅት ላይ የሚወጣ የሚበቅል ዛፍ ነው። መብቀያው የጀሃነም ዘቅት ነው። ዋናው ፍሙ ማለት የጋለው ስፍራ ጉዘት ሚንና ወሚንሃ ኹሊቀት። ዘቁም ዛፍ የተፈጠረውም ከእሳት ነው፣ የሚቀለበው የሚያድገውም እሳትን እየበላ ነው ማለት ነው። እሳት ደልቦ ተቀልቦ ለነሱ መመገቢያ ይሆናል፣ ምግብ ይሆናል። እዘን የሚበሉት እሳት፣ የሚጠጡት እሳት፣ የሚለብሱት እሳት፣ የሚያርፉት እሳት ላይ፣ ዙሪያቸው የሚከባቸው እሳት ላይ። ይሄን እሳት አላህ አስፈራርቶ ነው። ማንም ከዚህ እሳት እኔ ነፃ ነኝ ብሎ ማለት አይችልም። አላህ የመሰከረለት ሰው ነፃ ያደረገው ሰው ካልሆነ በስተቀር። እሳትን ፍሩ። የቴምርን ክፋይ እንኳ ሰደቃ በመስጠት ተብለናል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም አስሉ ግንዱ መሰረቱ ያለው ጀሃነም ዘቅት ላይ ነው። ሐሰን አልበስሪ እንዳሉት ወአውሳኑሃ ተርተፊዑ ኢላ ደረካቲሃ የዚህ መሰረቱ ጀሃነም ዘቅት ላይ የሆነው የዘቁም ዛፍ ቅርንጫፎች ደግሞ በየጀሃነም ደረጃዎች ላይ ተንጠልጥለው
ከአነሁ ሩኡሱ ሸያጢን የሸይጣናትን ጭንቅላት ይመስላል። ጭንቅላቶች አለ እንደው ብዛቱንም ጭምር የሚገልጽ ነው። አንድ አይደለም። የዘቁም ዛፍ እንብቱ ፍሬዎቹ የሸይጣናትን ራስ ጭንቅላት ይመስላል። ለምን በዚህ ተገለጠ? አስቀያሚነቱን ለመግለጽ። ሰዎች አንድን ሰው መስደብ ከፈለጉ አግባብ ካለመሆኑ ጋር ሸይጣን ይላል። የአንድን ነገር መጥፎነት አስቀያሚነት ለመግለጽ ሸይጣን ነው ይላል። ትክክል ሸይጣን የተፈለገበት ልክ እንደ ሸይጣን አስቀያሚ ነው ማለት የተፈለጉ አሉ ኢብኑ አባስ። ወይም ደግሞ የተወሰኑት እንዳሉት መጥፎ የእባብ ዝርያ አለ ሸይጣን ይሉታል አረቦች። ሲያዩት ያስጠላል፣ ያስፈራል። የዘቁም ቅጠል የዘቁም ዛፍ የፍሬው ምሳሌ ሰዎች የሸይጣን ራስ የሚሉትን እባብ ይመስላል። ገና እባብ የሚመስልን ነገር ነው የሚበሉት። በእይታ ደረጃ በሐሳብ ደረጃ እንኳ እንደ ምግብነት ሊበሉት የሚያስቡት የሚሞክሩት ነገር ዱንያ ላይ እሱን ከመፍራታቸው ከመጥላታቸው የመጣ ሸይጣን የሚሉትን እባብ ይመስላል። እይታው ማያምር ነው ያለው። ለዚህ እይታው መጥፎ ሽታውን ጭምር የሚከረፋ የዛፍ አይነት فإنهم لآكلون منها እነሱ የጀሃነም ሰዎች ከሷ ይበላሉ፣ አይቀርላቸው። መልኩ ቢያስቀይም ቢያስጠላ ጣዕሙ ቢመር ቢሸታቸው መብላታቸው አይቀር። ማን ያስገድዷቸው? ረሃብ አስገድዷቸው። በአንድ በኩል ትናንት እንደተገለጸው ወይም በሌላ አጋጣሚ እንደተገለጸው የጀሃነም ሰዎች ላይ ረሃብ ይለቀቅባቸዋል። ከውጫዊ ከስጋዊው ስቃይ ይልቅ ረሃቡ ያሰቃያቸዋል። ዩርሰሉ ዐለይሂሙል ጁዑ ይሄኔ ያገኙትን ነገር አምጡ ይላሉ። አፊዱ ዐለይና ሚነል ማኢ አው ሚማ ረዘቀኩሙላህ። ወደ ጀነት ሰዎች እየተጣሩ እንደው ውሃ ነገር ካለ ላኩልን፣ ስጡን፣ አስሱልን፣ ሌላም አላህ የረዘቃችሁን ቀንሳችሁ ስጡ፣ ተቃጠለን ይላሉ። ቃሉ ኢነላሃ ሐረመሁማ ዐለል ካፊሪን አለዚነ እተኸዙ ዲነሁም ለህወን ወለዒባ ወገረትሁሙል ሐያቱ ዱንያ። የጀነት ምግብ የጀነት መጠጥ ዱንያ የሸነገለቻቸው ዲናቸውን መጫወቻ አድርገው የያዙ ሰዎች ላይ እርም ነው፣ ሐራም ነው፣ ለነሱ አይፈቀድም ይባላል። እዛው እሳታችሁን እየበላችሁ ኖሩ ይሏቸው። ይሄኔ እሳቱን አምጡት ይላሉ፣ ይበሉታል። ይህ እንዳለ ሆኖ መላኢካም እንዲበሉ ያስገድዳቸዋል። ለነሱ መስተንግዶ የእንግዳ የእሳት እንግዳ መቀበያ እንዲሆን ተብሎም ነው ጀሃነም አዘቅት ላይ ዘቁም ዛፍ የተተከለው። ዘቁምን አላውቅም አይልም፣ ወይም የሚመር የሚያስጠላ ሹሃማ የሆነ የሚያስፈራ ዛፍ አላውቅም የሚል የለም። ضريعም የሚል አለ። የጀሃነም ሰዎች ምግባቸው የተለያየ ነው። አንዳንዴ ለይሰ ለሁም ጠዓሙን ኢላ ሚን ضريع ብሏል፣ ሚን ግስሊን ብሏል፣ ሚን ዘቁም ብሏል። እንዴት ነው ያይምታታም ወይ ካልክ ቦታ ቦታ አለ። የሆነ ጊዜ ላይ ይሄን እንጂ አይሆን ወይም የሆነ አይነት የእሳት ታሳሪ ወንጀለኞች የሆነ አይነት ምግብ እንጂ ሌላ የላቸውም። በየአይነቱ አለላቸው። ሁሉም ግን የሚያሰቃይ ነው። እንደ ጀነቶቹ የሚያዝናና አይደል፣ የሚያስደስት አይደል። የጀነቶች ወይንን፣ ወተትን፣ ማርን፣ ሌሎችንም የፈዋኪህ አይነቶችን ለደስታ ለመዝናናት ለቅንጦት የሚበሉትን እየበሉ እነዚህ ደግሞ እሳት ይበላል። ፈማሊኡነ ሚንሀል ቡጡን ሲበሉ ቀመስ ቀመስ አድርገውም አይደለም የሚተዉት፣ ሆዳቸውን በሱ ይሞሉታል። ያውን ባዶ ሆዳቸው ቀድሞ በረሃብ የነደደ የተቃጠለ ሆዳቸውን እሳት የሆነ ዘቁምን ያስገቡበታል። መልእ ማለት ባዶ የሆነ ዕቃ ተጨማሪ መቀበል እስኪያቅተው ድረስ ጠቅጥቆ መምላት ማለት ነው። ይሄ በራሱ እኮ ስቃይ ነው። እንደ ዱንያ እንኳ አንድ ሰው መተንፈስ መላወስ እስኪያቅተው ድረስ ሆዱን ሞልቶ መብላት በራሱ በሽታ። ተርቦ ሐኪም ቤት መሄድ እንዳለ ሁሉ ካፍሮች ተዝካርና መሰል የሚሏቸው ድግሶች ላይ በሁለት እጁ አንሶት በአንገቱም ጭምር ይዞ ሄዶ ግመል እንደሚበላው በልቶ ታሞ ሐኪም ቤት መሄድ ሰዋል። የጀሃነሞች ያውም ዘቁምን በዚህ መልኩ ይበላሉ። ፈማሊኡና የቁርአን አገላለጽ እያንዳንዱ ምክንያታዊ ነው። ብሉ ተብሎ በግድ ተመተውም አይተውም። ሆዳቸው እስኪሞላ ድረስ ይበላሉ። መሙላቱ ራሱ ሌላ ስቃይ ይሆንባቸው።
ዘቁምን ማየቱ ያስፈራቸዋል፣ ያስደነግጣቸዋል። እባብ ሸይጣን ይመስላቸዋል። ሲበሉት ካፋቸው ጀምሮ ያቆስላቸዋል፣ ያሰቃያቸዋል። ከበሉት በኋላ ሆዳቸው ሞልቶ ሌላ ስቃይ ይሆንባቸው። ነቢዩ ዓለይሂ ሰላቱ ወሰላም ይሄን አንቀጽ አነበቡና ኢተቁላህ ሐቀ ቱቃቲህ አሉ። ኢማሙ ነሳኢ፣ ኢማሙ ትርሚዚ በዘገቡት ሐዲስ ከኢብኑ አባስ እንደተላለፈው ነቢዩ ይሄን አንቀጽ አነበቡና አላህን የሚገባውን ፍራቻ ፍሩት። ከዘቁም ዛፍ አንዲት ቅጠል ወይም አንዲት ጠብታ ወደ ዱንያ ባህር ላይ ጠብ ብትል ኖሮ የምድር ሰዎች በሙሉ ህይወታቸው መኖሪያቸው ይበላሽ ነበር፣ የሚበሉት የሚቀምሱት ሁሉ ጣዕሙ ይቀየር ነበር አሉ ነቢዩ ይላል ዘገባው። አንዲት ጠብታ ከዘቁም አንዲት ጠብታ ብቻ የዱንያ ባህር ላይ ጠብ ቢል ባህሩ የዱንያ የሰው ልጆች መኖሪያ በሙሉ ይቀየር ነበር። ፈከይፈ ቢመን የኩኑ ጣዕሙሃ አንዲት ጠብታ ወደ ዱንያ ከመጣች የዱንያ ሰዎችን ሁሉ ህይወት የምታበላሽ ከሆነ የሁሌ ምግቡ ዘቁም የሆነ ሰው ታዲያ እንዴት ሊኖር ነው? እንዴት ሊሆን ነው? ይሄ ነው ቁም ነገሩ። ይሄን የመንገሩ ቁም ነገር ይሄ ነው። ሁሌ ዘቁምን እየበሉ ከሚኖሩ ሰዎች ጋር በሆነስ ثم إن لهم ከዛም ለነሱ አለላቸው عليها እዛ ጀሃነም ውስጥ ሆነው ወይም عليها የበሉት ዘቁም ላይ ለሸውበን ቅልቅል መጠጥ አለላቸው። ይሄ ቅልቅል ይህ መጠጥ ቀደም ሲል የተመገቡትን መጥፎ ምግብ የሚያክም አይደለም። ኢነማ ሚን ሐሚሚን ከፈላ ውሃ የሆነ ቅልቅል መጠጥ አለላቸው። ሐሚም ማለት ፈልቶ 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 የመጨረሻው የግለት ደረጃ ላይ ሆኖ የሚቆይ ማለት። የዱንያ ውሃ ከፈላ በኋላ ይቀዘቅዛል ብዙ ጊዜ። የጀሃነሙ ግን አይቀዘቅዝም። በጣም የጋለ የሚሸት የሚያስጠላ የሚያስፈራ ውሃ ነው ውሃው በራሱ። ዘቁሙን ከበሉ በኋላ ይሄን ጠጡ ይባሉና ዘቁሙና ይህ የፈላ ውሃ ሆዳቸው ውስጥ ገብቶ ይቀላቀላል። ሌላ ስቃይ ይሆናል። ዳግም መንተክተክ ይጀምራል እንደማለት ነው። ውስጥ ገብቶ ነው የሚቀላቀለው ተብሏል። አይ አይደለም፣ የፊተኛውን ኢብኑ አባስ መርተዋል። ዘቁሙን ይበላሉ ቅጠሉ፣ ከዛ በኋላ የጋለ ውሃ ይለቁበታል፣ ይጠጡበታል። ውስጥ ገብቶ ይቀላቀላል፣ ይንተከተካል፣ ያሰቃያቸው። ሰውነታቸው ጀሃነም ውስጥ ራሳቸውን ማብሰያ ድስት ይሆናል እንደማለት ነው። ማይበላው ማይጠጣውን ተገደው እንዲበሉ እንዲጠጡ ይደረጋሉ። ከበሉ ከጠጡ በኋላ ደግሞ ውስጣቸው ላይ ይፈላል፣ ይንተከተካል። ይሄ አንድ ተፍሲር። ወይም ደግሞ ከኢብኑ አባስ ውጭ ያሉት ሙፈሲሮች እንዳሉት የጋለው ውሃ ከሰዲድና ገሳቅ የሚባል የሚከረፋ የሚሸት ከጀሃነም ሰዎች በተለይ ከዝሙተኞች ብልት የሚወጣ ጀሃነም ላይ ከሚቀጡ ሰዎች አፍና አፍንጫ የሚወጣ ቆሻሻ ፈሳሻል። ያ በሐሚም ይንተከተካል፣ ይቀላቀላል። ከዛ በኋላ እሱ እንዲጠጡ ይደረጋል። ذلك الخزي العظيم ትልቅ ውርደት ማለት ይሄ። አላህ አክብሮ የሰው ልጅ ፈጥሮት አቅል ሰጥቶት መመሪያ አውርዶለት በየጊዜው የሚመክሩት መካሪዎችን ዑለሞችን ሰጥቶት አይ ስሜትን መጋለብ ይሻለኛል ብሎ አይኑን ጨፍኖ ስሜቱን የጋለበ መጨረሻው ይሄ ይሆናል። ከከፋው ወደ ከፋው የተሸጋገረ ይሰቃያል፣ ውስጡም ውጩም ይነዳል። ከአቡ ማማ እንደተላለፈው ኢማም አሕመድ በዘገቡት ዘገባ ፊማ ይሩዋ عن النبي عليه الصلاة والسلام የጀሃነም ሰዎች መጠጥ ጠይቀው ውሃ የሚሉት መጠጥ የሚሉትን ወደ ፊታቸው ያስጠጋሉ። ከዛም ይጠሉታል፣ አይፈልጉትም፣ ውስጣቸው ይቀበላቸውም። ሆኖም ግን መጠማት መራብ ራሱን የቻለ ስቃይ ስለሆነ ከዚህ ስቃይ የሚገላግላቸው መስሏቸው እንደምንም ሊሞክሩት ወደ ፊታቸው ሲያስጠጉት የፊታቸውን ቆዳ ገሸላልጦ እዛ የመጠጡ ዕቃ ላይ ይጥለዋል። የራስ ቅሉ ቆዳ ተገፎም እዛው መጠጡ ላይ ይወድቃል። ከመሆኑም ጋር ግን ይጋተዋል፣ ይጠጣዋል በግድ የተጀረዑሁ ወላ የካዱ ዩሲጉሁ ወያእቲህ ልመውቱ ሚን ኩሊ መካኒን ወማ ሁወ ቢመይት። እንደምንም በግድ ይጋተዋል፣ ይጠጣል። አይሞትም እንጂ የሚያሞቱ ነገሮች ከየአቅጣጫው ይመጡበታል፣ ይፈራረቁበታል። በመዶሻ ይመታል፣ ትኩስ ውሃ ውስጥ ይጨመራል፣ ትኩስ ውሃ ይጠጣል። ይሄ ሁሉ እንደ ዱንያ የሚያቃጥል የሚገድል ነው። ከመሆኑም ጋር ግን መሞት ስለሌለ
በዚህ መልኩ የተሰቃዩ እንዲኖሩ እምቢባዮች አላህን ያመፁ መልእክተኞችን የተቃረኑ ሰዎች በዚህ መልኩ የተሰቃዩ እንዲኖሩ ስለተወሰነ አላህ ዘንድ እንደ ዱንያ የሚገድሉ ነገሮችም ከበየአቅጣጫው ቢፈራረቁባቸው አይሞቱም። ወያቲህ الموت من كل مكان وما هو بميت ይሄ አንዱ ነው። እንደምንም ይጠጣዋል። ሲጠጣው ደግሞ የሆድ ዕቃውን በሰገራ መውጫው እንዲወጣ ያደርጋል። ከሰይድ ኢብኑ ጁበይር እንደተነገረው የጀሃነም ሰዎች ይራባሉ። ተራብን ብለው እርዳታ ሲጠይቁ ዘቁም ይቀርብላቸዋል። ዘቁምን ሲበሉት ፊታቸውን፣ ሌላ የተቀረ የሰውነት አካላቸውን፣ ቆዳቸውን ሲጠጡት በሱ በኩል ያለፈበትን የውስጠኛው የሰውነታቸውን ክፍል በሙሉ ከሸላልቶ ያስወጣል። ጠማን ሲሉም የፈላ ውሃ የዘይት ዝቃጭ የሚመስል ሚንተከተክ እንዲጠጡ ይደረጋል። እሱንም ወደ አፋቸው ሲያስጠጉት ፊታቸውን ገሸላልቶ የራስ ቅላቸውን ቆዳ ገሽልጦ መጠጡ ላይ ጥለዋል። ይሄኔ እያንዳንዱ የሰውነት አካል በየአቅጣጫው እየተነቀለ ይወድቃል። እጁ የቀኙ በቀኝ በኩል፣ የግራው በግራ በኩል፣ ሌላ የተቀረ የሰውነት አካሉ በሙሉ በዚህ መልኩ ይገነጣጠላል። በዚህም ያበቃ ዳግም እንደ አዲስ ተገጥመው ኩለማ ነضجت جلودهم بدلناهم جلودا غيرها ليذوقوا العذاب እንደ አዲስ ይሰራሉ። አሁንም ስቃዩ ይቀጥላል። ባለቀ ቁጥር ሌላ ይቀየራል። ስቃዩን ይቀምሱት ዘንድ ይላል። ذق إنك أنت العزيز الكريم አንተ ኃያል ኩሩ የተከበርክ እንካቀመስ ይባል አላህ ላይ ዲኑ ላይ ሲኩራ የነበረ ለአላህ ለመልእክተኛው አልተናነስም አልታዘዝም ያለ በመሆኑ ይሄኔ የድዑነ ቢስቡር ዋጥፋቴ ያሉ ወይኔ ወይኔ ያሉ ይጮኻሉ። ኢብኑ አቢ ሐቲም ሌሎችም እንደዘገቡት ثم إن مرجعهم በዚህ መልኩ የጋለ ውሃን እየጠጡ በጋለ ውሃ የተቀላቀለ የተለያየ የውርደት መጠጥን እየጠጡ ቆይተው መርጂዐሁም ከመጠጡ በኋላ መመለሻቸው ይበቃቸዋል ሂዱ የሚባሉ ሳይሆኑ ኢለል ጀሒም አሁንም ወደ ጀሃነም ነው። ምን ማለት ነው? ጀሃነም ላይ ይነዳሉ። መጠጥ ሲፈልጉ ወይም በሚጠጣ ነገር እንዲቀጡ ሲፈለግ ከጀሃነም ወጣ ይሉና ደግሞ ሌላ በመጠጥ የሚሰቃዩበት ስፍራ አለ ማለት ነው። በሁለቱ መሃል የተመላለሱ እየተሰቃዩ ይኖራሉ። የጡፉነ በይነሃ ወበይነ ሐሚሚን አን እንደሚለው ቀታዳ ይሄን አንቀጽ ሲፈስሩ ይሄን አንቀጽ ቀርተዋል። የሱረቱ አሳፋትን ثم إن مرجعهم لإلى الجحيم ከዛም ወደ ጀሃነም ይመለሳሉ። በጋለ ውሃ ውስጣቸው ይቃጠላል። የተቀላቀለ የውርደት ውሃ ይጠጣሉ። ውስጣቸውን ውጫቸውን ገሽልጦ ለብልቦ ያሰቃያቸዋል። ከዛ በኋላ ደግሞ እንደገና በእሳት እንዲቃጠሉ ወደ ጀሃነም ይመለሳል። በመመላለስ ይሰቃያሉ ከአንዱ ወደ አንዱ። የጡፉነ በይነሃ ወበይነ ሐሚሚን አን በሚለው ፈሰሩት ይሄን አንቀጽ ታላቁ የተፍሲር ልቅ ቀታዳ ረሕመቱላሂ ዐለይህ በሷና በጀሃነምና በፈላ ውሃ መሃል ይመላለሳሉ። የጀነት ሰዎች በመናፈሻ ውስጥ ይዟዟራሉ እንደፈለጉ። የጀነት ፎቅ ላይ የወጡ የወረዱ የዱንያ 10 እጥፍ የሚሆነን ንግስና ይዞታል አንድ ሰው ተሰጥቶ በፈለገው አቅጣጫ እየዞረ የተንሸራሸረ ይኖራል። ደግ የአላህ ባሪያ ታዛዥ የሆነ እነዚህ እምቢባዮች ግን መዞሪያቸው መዟዟሪያቸው ከፈላ ውሃ ወደ ጀሃነም እሳት፣ ከፈላ ውሃ ወደ ጀሃነም እሳት። ከጀሃነም ለመጠጡ ይወጣሉ። ግን መጠጡ ጥምን የሚቆርጥ አይደለም፣ የሚያረካ አይደለም፣ የሚያስደስት አይደለም። ሌላ የስቃይ ነው። ዓዛቡን ሚን ዓዛብ የንተቂሉነ ሚን ዓዛብን ኢላ ዓዛብ ከዓዛብ ወደ ዓዛብ ይሸጋገራሉ። ለምን ይሄ ሁሉ ሆነ? አላህ ረሒም አይደለም ወይ? ረሕማን አይደለም ወይ? መሃሪ አይደለም ወይ? ይሄን እንዴት ይደረግባቸዋል? ይሄን እንዴት ይደረግባቸዋል ካልክ ኢነሁም አልፈው እነሱ አገኙ አባአሁም ወላጆቻቸውን ዷሊነ ከትክክለኛው መንገድ የሳቱ የወጡ የጠመሙ ሆነው አገኟቸው። በጥመት እነሱን ያለ ማስረጃ ተከተሏቸው። ቁርአን ያለ ሐዲስ ያለ ዒልም ያለ መካሪዎች ያሉ ወደ አላህ መንገድ ተጣሪዎች ያሉ አይ አባታ እናቶቻችንን መንገድ አንለቅማ የነቢያት መደምደሚያ ተደርገው የተላኩ ነቢይ ሙሐመድን ናቁ። አባት እናት ያስያዙኝ ይሻለኛል አሉ። በማስረጃ ሳይሆን በጭፍን በመከተል فهم على آثارهم እነሱ
የጠማማ የተሳሳቱ አባት አያቶቻቸውን መንገድ ፈለግ መከተል ላይ ዩህረዑነ ይገሰግሳሉ፣ ይፈጥናሉ፣ ይሮጣሉ። የእነሱን መንገድ እንዴት እንለቃለን ይላል። ሐቁ ይህ ነው። ኢስላምን ተቀበሉ። ኢስላም የዒሳም የሙሳም የኢብራሂምም የሁሉም ነቢያት ሃይማኖት ነው ሲባሉ አይ አባት እናቶቻችን በኢስላም ላይ ስላልኖሩ እኔ ኢስላም ላይ አልኖርም፣ አባት እናቶቻችን ይሄን ቢድዓ ይሄን ወንጀል ይሄን ኹራፋ ያደረጉ ስለኖሩ እኔም በሱ እኖራለሁ ይላል። ከእስላም ውጭ ያሉ ወደ እስላም ለመግባት የሚከለክላቸው አባት እናት ያስያዙንን አንለቅም የሚል ነው። እስላም ውስጥም ሆነው ለስሙ እስላም ማያውቃቸው ቁርአን ሐዲስ ማያጸድቃቸው ሱሐቦች ታቢዒዎች ያልሰሩትን እየሰሩ ሲኖሩ ተው ይሄ ወንጀል ነው ሲባሉ አይ ይሄን አንለቅም የሚሉበት ምክንያት ምንድነው? አባት እናቶቻችን አድርገውታል፣ መሻይኾች አድርገውታል። መሻይኾች ከነቢ በታች ናቸው አለይሂ ሰላቱ ወሰላም። መሻይኾች የነቢን መንገድ ካቀበሉን ነው እንጂ የምንቀበላቸው ራሳቸው የፈጠሩት። እነሱም ከዛ በፊት የነበሩ ተራ ሰዎችን ያገኙበትን መንገድ ለማስያዝ ከሞከሩ መሻይኽነቱ የቱ ጋር? ሼኽ እኮ ሼኽ የሚባለው ቁርአን ሐዲስን አውቆ በቁርአን ሐዲስ ሲመራ፣ ከዛ ውጪ ሼኽነቱ የበላል የጥመት ሼኽነት ነው የሚሆን። እዚህ ቁርአን ሐዲስ ማስረጃ በሌለው ነገር አባት እናቱን የሚከተል የቂያም ቀን ይሄ ውርደት ይጠብቀዋል። ያዕመሉነ ሚስለ አዕማሊሂም ብለው ፈስረዋል። ከልቢ ወሁም ዐላ አታሪሂም ዩህረዑን ማለት እነሱ የጠማማ አባቶቻቸውን አምሳያ ስራ ይሰራሉ ማለት ቀላል መስራትም አይደለም። አባት እናቶቻችን ያስያዙንን አለቅም ያሉ ከኋላ ኋላ ይሮጣሉ። እነሱ ስለተጃጃሉ እነሱ መብረው ይጃጃላሉ ማለት ነው ብለውም ሰዒድ ብን ጁበይር ፈስረዋል። ቁርአን እንዲህ ይላል የአላህ ቃል፣ ሐዲስ እንዲህ ይላል የነቢ ቃል፣ ሱሐባው እንዲህ ብለዋል፣ አይሻ እንዲህ ብለዋል፣ ሱሐቦች እንዲህ ነበር የሚያደርጉት እየተባለ አይ ይሄን አልፈልግም ብሎ መሀይም ጃሂል የሆኑ አባቶቹ አያቶቹ በድንቁርና ዘመን ያስያዙትን አለቅም ያለ ጅል ነው። ከሱ የበለጠ ጅል የለም። ወሁም ዐላ አታሪሂም ዩህረዑን ማለት ዩሰፈሁነ ማለት የእነሱን መንገድ ተከትለው ራሳቸውን ያጃጅላል። የአላህን የመልእክተኛውን ንግግር ትቶ ስሜትን መከተል ራስን ማጃጃል። ወለቀድ ضل ቀብለሁም አክሰሩል አወሊን ከነሱ በፊትም የፊተኞቹ ወይም ቀደምቶቹ ህዝቦች አብዛኞቹ ጠማዋል፣ መልእክተኞችን አስተባብለዋል። ማንተ አልተጀመረም፣ ችግሩ ያንተ አይደለም የነሱ ነው። የሚባዮችን መንገድ መከተልን አስበልጠው ነው። ወለቀድ አርሰልና ፊሂም ሙንዚሪን እነሱ ላይ አስጠንቃቂዎችን ላከን፣ ካዱ። ፈንዙር ከይፈ ካነ ዓቂበቱል ሙንዚሪን አጠፋናቸው፣ ያስጠነቀቅናቸው ሰዎች መጨረሻ ምን እንደሚመስል ተመልከት። ጠፉ፣ ተዋረዱ። እነዚህም እምቢ ካሉ ይዋረዳሉ። ኢላ ዒባደላሂል ሙኽለሲን ጥርት ያሉ የአላህ ባሮች ሲቀሩ ስራቸውን ለአላህ ያቀሩ እነዚህ አላህ ዘንድ የታወቀ መከበሪያ አለላቸው ይላል። አላህ ተባረከ ወተዓላ እሱን መንገድ የመልእክተኛው መንገድ ከሚከተሉ ለአኼራቸው ስንቅ ከሚሰንቁ ከስሜት ነፃ ከሚወጡ ባሮቹ ያደርገን። ዐላ ኩሊ ሸይኢን ቀዲር ቢልኢጃበቲ ጀዲር።